እንደምን አላችሁ እንደምን ሰነበታችሁ ዛሬ እንግዲህ 6 ኪሎ አካባቢ ተገኝተናል 6 ኪሎ አካባቢ ያለ ምክንያት አልተገኘንም እንግዲህ ከቪዲዮ ርዕስ ላይ እንግዲህ እንደምትመለከቱት አንበሳ ግቢ ብዙዎቻችሁ 6 ኪሎ ሳሳያችሁ አንበሳ ግቢ እንዴት ሆነ ትሉኛላችሁ በኮሜንት ሴክሽን ላይ አንዳንዶቻችሁ አለ ፈረሰ ወይ አለ እያልኩ መልስላችሁ ነበር ግን በሌላ ቪዲዮ አይታችሁ ትክክለኛ መረጃ ያልሰጣችሁ እንዳይመስላችሁ ይሄን ቪዲዮ ልሰራ የወደድኩት አንበሳ ግቢ እንግዲህ አጥሩ እየፈረሰ ነው ለምን ፈረሰ እኛ እስከተረዳዱ ድረስ ገባ ብለን ለማየት እንሞክራለን ይታጥሩ እዚህ ድረስ ነበር አንበሳ ግቢ በላይ በኩል ያለው በዚህ መልኩ እንግዲህ የፈረሰ ነው ውስጥ የአንበሳ ግቢ አካል የነበሩት ይሄ ፊት ለፊት የምታዩት ቤት ለከነማ መድኃኒት ቤት ተሰጥቶ አጥሩ ተከፍሏል በውስጥ ለብቻ ሰው በዚህ የገባ መድኃኒት ይገዛል በዛኛው በኩል ደግሞ ያ ፊት ለፊት የምታዩት ደግሞ ለውጭ መስተንግዶ የሚውል እንደ ምግብ ቤት ነገር ነው ሬስቶራንት ነገር ነው እንግዲህ በዚህ የገባሁት በላይ በኩል ስገባ መሃል ላይ አጥር ነበረ አንበሳዎቹ ያሉበትን የሚለይ ነበረ ነገር ግን እንደምታዩት ፈርሶ አጥሩ ፈርሷል ውስጡ ግን እንደዚህ ግሪን ለማድረግ በሳር እና በተለያየ አበቦች ያስዋቡት ይገኛሉ ማለት ነው እንግዲህ የፈረሰው አጥሩ ወይ ሰብሰብ ሊል ሊሆን ይችላል አጥሩ ደግሞ ግንብ ነው አሁን የመጡ ያሉት አጥሮች ውስጡ እንዲታይ ተደርጎ በብረት አጠር ባለ 1 ሜትር ባለበለጠ እንደሱ እየተደረገ እየተሰራ ነው ምናልባትም እንደሱ ሊሆን ይችላል እንግዲህ አንበሳ አዲስ አበባ 6 ኪሎ አካባቢ የሚገኘው አንበሳ ግቢ 6 ኪሎ ሲነሳ አንበሳ ግቢ አብሮ ይነሳል ይታወቃል አንበሳ በብዙ ኢትዮጵያውያን ዘንድ እንደ ብሔራዊ ኩራት ተደርጎ የሚታይ እንስሳ ነው እናውቃለን አንበሳ እንግዲህ አርማቸውን አንበሳ ያደረጉ የኢትዮጵያ ድርጅቶች በርካታ ሲሆኑ በኢትዮጵያውያን የመገበያያ ሳንቲሞችና ብር ኖቶች ላይ ይህ ባለ ግርማ ሞገስ እንስሳም ታትሞ ይገኛል እንግዲህ ከአንበሳ ጋር በተገናኘ በ1941 ዓመተ ምህረት እንደተቋቋመ የሚነገርለት አዲስ አበባ 6 ኪሎ አካባቢ የሚገኘው አንበሳ ግቢ በውስጡ በርካታ አንበሳዎችን ጨምሮ የተለያዩ እንስሳትን ይዞ ነበር ታስታውሳላችሁ በጣም በርካታ እንስሳዎች ነበሩ ጦጣዎች ነበሩ አሞራ ነበሩ በቀቀን ነበሩ ጢንቸል ነበረ አሁን እነዛ ሁሉ የሉም እንግዲህ ዝንጀሮ ኤሊ ሳላ ሌሎች የዱር እንስሳትን የያዘ መካነ እንስሳ ነበር ግቢው ከእንግዲህ ከአዲስ አበባ የቱሪስት መዳረሻዎች መካከል አንዱ ነበር ነዋሪዎችን ጨምሮ ከተለያዩ አገሪቱ ክፍሎች የሚመጡ ግለሰቦች ስፍራውን እንደሚጎበኙት እናውቃለን በዚህ ግቢ ከነበሩት አንበሶች እንግዲህ አሁን አንድም አንበሳ የለም ምክንያቱ ደግሞ አዲስ ዙ ፓርክ የሚባላል ወደዛ ሄዷል የዚህ ዙ ፓርኩ የዛሬ ስንት አመት ነው ዳይሬክተር የሆኑት አማካሪ ተስፋዬ ዋቅጅራ ሲናገሩ ሰምቻለሁ በግቢ የነበሩ አንበሶች ቁጥር ሊመናመን የቻለው አንበሶቹ በመዲናዋ በሚገኙ ሌሎች ፓርኮች በመዛወራቸው ነው ብለው መናገራቸውን አስታውሳለሁ እንግዲህ ከግቢ አንበሶች መካከል አራቱ ወደዛ እንዲሄዱ ፒኮክ መናፈሻ አዲስ ዙ ፓርክ ተብሏል ወደዛ መሄዳቸውን ገልጸው ነበር የዛሬ 4 እና 5 አመት ሌሎች ደግሞ እንግዲህ ወደ አንድነት ፓርክ መሄዳቸውን ነው የሰማሁት አንበሶቹ የተዛወሩት እንግዲህ ፓርኮቹ ለአንበሳ ተፈጥሯዊ ባህሪ ምቹ ባለመሆናቸው ምቹ ወደ ሆነ ቦታ እንደሄዱ ነው የተነገረው ወደ ፓርኮቹ የተዛወሩት አንበሶች መካከል ደግሞ በእድሜ በመግፋት ምክንያት እንግዲህ እነ ሞላ ታስታውሳላችሁ በሯጮቹ ስም ቀነኒሳ የሚባሉ ነበር እንግዲህ አርጅተውም የሞቱ አሉ እንግዲህ ወደ ፒኮክ ሄዱ አንበሳ ግቢ ስሙን ብቻ ይዞ ነው የቀረው ማለት ነው ፊት ለፊት የምታዩት እንግዲህ አንበሶቹ ቤት የነበረው ነው ያ መካከል ላይ ያለው የምታዩት እዚህ አጥሩ ስር የፈረሰው ስር ደግሞ ጦጣ ዝንጀሮዎች ነበሩ እነሱ የሉም እንግዲህ 6 ኪሎ ኩራት አንበሳ ግቢ ነበር ቅዳሜና ወደ እንግዲህ ታስታውሳላችሁ ብዙዎቻችሁ ያስባሉ በርካቶች ልጆቻቸውን የመጡ ለልጆች መጫወቻም ቦታ ነበረው በዋናው በር እስኪ እንዞራለን በጣም መዝናኛ ነበረ አሁን እንደምታዩት ይሄ አጥሩ ተነስቶ በዚህ መልክ ነው ያለው በቅርብ የጠየቁኛሉ አንበሳ ግቢ ልመጣ ፈልጌ ብለው የነበረ አንበሶች አራዊቶች አሉ አልመሰለኝም እርግጠኛ አይደለሁም ብዬ ነበር አሁን ግን እርግጠኛው መረጃ ነው እጄ የቀረብኩት በዚህ በኩል ሲዞር እንግዲህ በቶታሉ 6 ኪሎ ሌላው ምልክት ቶታል ነው 6 ኪሎ ቶታል በሱ በኩል ሲዞር ደግሞ ይሄ አጥሩ ይሄን ይመስላል እንግዲህ በዛ እየፈረሰ አጥሩን አይተናል ይሄ ይቀጥል ይሆን አይቀጥል የሚታወቅ ነገር የለም ያ ትልቁ ህንጻ የምታዩት የኦሮሚያ ጠቅላይ ፍርድ ቤት ነው ፊት ለፊቱ ያለው ደግሞ አዲስ አበባ ትምህርት ቢሮ ነው
ይሄ እንግዲህ ተከትለን የምንሄደው ወደ ዋናው በር እስኪ ላሳያችሁ ብዬ ነው። ትዝታው ያላቸው አንበሳ ግቢ እንግዲህ እንድታዩት ብዬ ነው። ይሄ በዋናው በር በኩል ወደሚወስደው መንገድ ነው። ይሄ መንገድ የሚገርማችሁ ከዛ መምጫ ነው፣ ወደዛ መሄጃ አይደለም። ግን የሚቆሙት አብዛኞቹ መኪኖች ልክ ፓርኪንግ ነው የሚጠቀሙት። ይሄ መንገድ ለምን እንደሆነ አይገባኝም። ተከልክሏል። ወደዛ መሄጃ አይደለም፣ ከዛ መምጫ ነው። ግን ብዙ መኪኖች ይመጡና እዚህ ጋር ፓርክ ያደርጉበታል። እንደምታዩት ሰልፍ ነው። ስላልተከለከለ እንግዲህ አሁን በተለይ ኮሪደር ልማት እየተሰራባቸው ያሉ መንገዶች ለመኪና ማቆም ስለማይቻል እንደ ፓርክ ማድረጊያ ተቆጥሯል። ትራፊክ ከሌለም ያልፉበታል። ወደዛ ማለፍ ክልክል ነው። ከዛ መምጣት ይቻላል እንደዚህ። ግን ይኸው እዚህ ጋር ዞሮ መጥቶ እዚህ ድረስ ያቆማሉ። ሁሉም ቦታ ያው መቼስ ትራፊክ ፖሊስ አይቆምም። ይሄ ባለፈው እንግዲህ በኮሪደር ልማት የፈረሱ ናቸው። እዚህ ጋር ታስታውሳቸዋላችሁ። ኪዳኔ ቤት፣ ኃይሉ ቤት የሚባሉ ይሄው አጥሩ ተንጠራርቼ እያየሁ ነው። አዎ እንግዲህ ግሪን እየተደረገ ነው ያለው። ምናልባትም አንበሳ ግቢ ስሙን ቀይሮ ሌላ መዝናኛ ሊሆን ይችላል። ላይ የምታዩት የልጆች መጫወቻ ነበር። አንድ ሰሞን በተለይ ልጆች መጫወቻ እዚህ ጋር አለ። አንበሳ አራዊቶቹን ከጎበኙ በኋላ እዚህ ጋር መጥተው ልጆቹ በጣም ይጫወቱ ነበሩ። እዚህ በር ላይ ደግሞ የልጆች መጫወቻ የሚሸጡ በስማ ማዛ ነበር የሚያደርጓቸው ልጆቹ ፊት። እቺ ገነት ኬጂ ትምህርት ቤት ነች። በጣም ጽድት ያለች የመንግስት ኬጂ ትምህርት ቤት አትመስልም። በጣም ጽድት ያለች ነች። እዚህ ጋር የሚሸጡ አሉ የልጆች መጫወቻ ይዘው በስማ ለልጆቹ አውቀው ያሳያቸዋል። ልጆች ደግሞ ከመግባታቸው በፊት ያካል ተገዛ ይገቡ ምርሬ ነው የሚሉት። በጣም ያበሳጫቸዋል ልጆቹ እዚህ የሚሸጡት። ግር ብለው ነው የሚመጡት። ደግሞ ሁሉም ተመሳሳይ ነገር ይዛሉ። ይሄን ቤት ታውቁታላችሁ? ምንድን ነበር የሚባለው? ጠፋኝ። 03 ከጎን ያለው ህንጻ ተጀምሮ የቀረው የዛሬ ስንት አመት ነው? 20 አመት ይሆነዋል። 03 ይኸውላችሁ እንግዲህ አንበሳ ግቢ እንደምታዩት ነው። የሆነ ነገር እየተደረገ ነው። በእርግጥ ለመዝናኛ ነገር ይመስለኛል። በግራ በኩል በዝቆይስ ወደዛ ሊና አጥሩ ቀድም ስመጣ ያሳየኋችሁ አጥር የሚዘጋ አጥር ነው። አሁን እየተደረጉ ያሉ አጥሮች ምናልባት በላይ በኩል እየፈረሰ ያለውም ሲመስለኝ። ቆይ እንደዚህ ፊት ለፊት የምታዩት የለም አይሽ? ይሄ በአዲስ መልክ የታጠረ ነው። አጥሮች እንደዚህ ከ1 ሜትር በላይ ያልዘለሉ መሆን አለባቸው። ወደ ውስጥ መታየት አለበት። በቃ እንደዚህ አያችሁት? ይሄም ግሪን እየተደረገ ነው። እዛ ፊት ለፊት ስፖርት፣ ላይንስ፣ ኬጅ፣ አርክ የተባሉ ካፌዎች ፈርሰው የሆነ ነገር እየተሰራበት ነው። ይሄ ሁላችሁ እንግዲህ እንደዚህ እያረጉት ነው፣ ግሪን እያረጉት ነው። ስለዚህ አንበሳ ግቢ ስሙን ብቻ ይዞ ቀርቷል ማለት ነው። እንግዲህ ስለ አንበሳ ግቢ አለ የለም እያላችሁኝ አለ እያልኳችሁ የነበረው ሙሉ መረጃ ለመስጠት የሰራው ቪዲዮ ነው። ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ።